ቢስሚላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዛሬ ክፍል አራትና የመጨረሻውን የሱረቱል ሙደሲር ለማየት እንሞክራለን። ባለፈው ኩሉ ነፍሲን ቢማ ከሰበት ረሂና ብለን ነበር ያቆምነው። እያንዳንዷ ነፍስ በሰራችው ነገር ተያያዥ ናት ብለን ነበር። የሰራችው ስራ ያው እንደ መያዦ ያ የሰራው ስራ ወይ ነፃ ያወጣዋል ወይ ያስይዘዋል ብለን ነበር። ነፃ የሚወጡትን ቀጥሎ ኢላ አስሐበል የሚን አለ። የቀኝ ባለቤቶች ሲቀሩ እነሱ ግን በስራቸው ተያዥ ከመሆን ይተርፋሉ አለ። እነዚህ የቀኝ የተባሉ ሰዎች ምን አይነት ሰዎች ናቸው? ነፃ የሚሆኑት ምንድነው? መልካም ስራን በወጥነት የሚሰሩ ሰዎች ማለት ነው። ወጥነት ማለት ፍጹምነትና ወጥነት ይለያያሉ። ፍጹም አይደሉም። ፍጹምነት አይደለም አላህ የሚፈልግ። ፍጹም አይፈልግም ማለት ለፍጹምነት ለመቅረብ ይታገላል የሰው ልጅ። ግን ያው የሰው ልጅ ነውና ይወድቃል። ግን ሁልጊዜ በትግል ላይ ያሉ መልካም ምርጫቸውን ተጠቅመው ለመልካም ነገር ለመስራት የሚታገሉ ሰዎች አንዳንድ ጊዜ በሚወድቁት ነገር ይዛቸዋል ማለት አይደለም። አንዳንድ ጊዜ ሊሳሳቱ ይችላሉ ሰዎች ናቸው። አንዳንድ ነገር ሊያዳልጣቸው ቢችልም ግን በአብዛኛው ሲባል ኦልሞስት መልካም ስራ ላይ ሁልጊዜ የተጠመዱ ሰዎች ሆኖ አንዳንድ ቀን ግን ሊሳሳቱ የሚችሉ ሰዎች ማለት ነው። እና እንደዚህ አይነት ሰዎች ሲቀሩ አለ። እነዚህ ሰዎች ደግሞ ነፃ የሆኑበት ምክንያት ተአምር ሆኖ ሳይሆን ወይም የተለየ ነገር ተደርጎላቸው ሳይሆን የሚወስኑት ውሳኔ ትክክለኛ ስለሆነ ውሳኔያቸው። እነዚህ ሰዎች ውሳኔያቸው ምን አይነት ውሳኔ ነው? በተደጋጋሚ ለመልካም ነገር የሚለፉ ናቸው። በተደጋጋሚ ቅንና ትሁት ለመሆን የሚታገሉ ሰዎች ናቸው። እና ትንንሽ የምንላቸው ውሳኔዎችም ላይ ቢሆኑ ምን ለመሆን ቅንና ትሁት ለመሆን የሚሞክሩ ታማኞች ናቸው። ሁልጊዜ መልካም ለመሆን የሚሞክሩ ሰዎች ናቸው ማለት ነው አስሐበል የሚባሉት። እነዚህ ደግሞ ሰዎች እንግዲህ በማድረጋቸው ነፃ ወጡ ሲባል ነፃ ሲወጡ ምንድነው ማለት ነው? ጀነት ነው የሚገቡት። ነፃ የወጣ ሰው ጀነት ይገባል። ቀጥታ ነፃ የወጡት ሰዎች ካለን በኋላ ሌላ ፕሮሰስ ሳይነግረን ጀነት ውስጥ ስለሚጠያየቁት ነገር ተናገረ። ጀነት ውስጥ የሚጠያየቁ አለ። ይጠያየቃሉ። ምን ይጠያየቃሉ? ጀነት ማለት እንግዲህ ሁሉ ነገር የተስተካከለበት ቦታ፣ አመቺ የሆነበት ነገር ነው። በጣም ደልቷቸው ቁጭ ባሉበት ሰዓት እንግዲህ ይነጋገራሉ ማለት ነው። በዚህ ሰዓት እንዴት ምናልባትም እዚህ ጋር የሚነግረን ያሳለፍነውን ከሚቀጥሉት አያዎች ጋር ስናያይዘው ዱንያ ላይ ያሳለፍነውን ነገር አላህ ያስገባንና ያሳለፍነውን ነገር እንጠያየቃለን ማለት ነው። ወይም የገቡ ሰዎች ያሳለፉትን ነገር ይጠያየቃሉ ማለት ነው። እዛ ውስጥ ግን ከሚጠያየቁት ለምሳሌ እንዲገባን ተማሪ ሆነን የሚገጥሙ ነገሮች አሉ። ከፈተና በኋላ ብዙ ጊዜ ተማሪዎች ምን ይፈጠራል? ፈተናውን ውጤት ሲመጣ ውጤቱን አይተው የሚጠያየቁበት አይነት ሁኔታን እናስብ። በዛ ጊዜ ለምሳሌ ይሄን ፈተና እንደዚህ ብዬው ሰርሽ እንደገና አስተካክዬ ትክክል ሆንኩኝ አይነት ነገር እንደምንለው እንዲህ ተሰባስበን እንደምናወራው የእሱ አይነት ነገር እዛ የሚጠያየቃሉ። ምድር ላይ ያለው እንደዚህ አድርጌ እንዲህ ላረግ ብዬ ሀሳቤን ቀይሬ አንድ ጓደኛዬ እንደዚህ ብሎኝ እምቢ ብዬው እንዲህ አድርጌ አሁን አላህ ነፃ አወጣኝ አይነት ነገር የሚባባሉ ይመስላል ማለት ነው ከዚህ ንግግሩ። እና ጀነት ውስጥ ይጠያየቃሉ አለ። እዚህ ቦታ ላይ ከስጋት ነፃ ናቸው። ያ ነፃነት ስላላቸው ያለፈውን ነገር አንስተው እንዲያድርጌ ይህንን በማድረግ ለምሳሌ አንድ ጓደኛዬ እንደዚህ ክለብ ሊሄድ ሲለኝ ጭፈራ እኔ ብዬው መስጊድ ሄድኩኝ፣ በዛ ደግሞ አላህ ሸለመኝ ሊል ይችላል። ሌላኛው ደግሞ አንድ ጊዜ ብር አግኝቼ መዝናናት ሌላ የሆነ ሀገር ልሄድ አልኩና ሀሳቤን ቀይሬ ሀጅ በመሄዴ በዚህ ተጠቀምኩኝ አይነት ነገር የሚወራ ይመስላል ማለት ነው። አኒል ሙጅሪሚን አለ። ከዛ ይህን ሲያደርጉ እንግዲህ እዛ ጋር የሚያጧቸውን ሰዎች ልክ ጀነት ከገባ በኋላ አላህ ያስገባንና የሆነ እኛ የምናውቃቸው የነበሩ ሙድ ይዙብን የነበሩ ያሾፉ የነበሩ ሰዎችን እያነሳ እንትና እንዴት ሆነ አይነት ነገር ሌላ ሱረቱ ሶፋትም ላይ ባለው መሰረት አንድ ጓደኛ ነበረኝ አይነት ነገር ይላሉ ማለት ነው። ስለ እነሱ ይጠያይቃሉ። ያንን ምን ይላሉ? እንትና አይትገባ እንዴት ሆነ ይባባላሉ። ከዛ እንግዲህ ሱረቱ ሶፋት ላይ መነገረን ይህን በተጠያየቁ ጊዜ አላህ ሰቀር ውስጥ ወይም ደግሞ ጀሃነም ውስጥ ያሳያቸዋል። ከላይኛው ጋር ስናያይዘው ደግሞ አሁን እኛ ጥላ ያነሳ ነው ሰቀር ውስጥ አስገባዋለሁ ያለን አንድ ሌላ ሰው አለ። ስለሱ እንግዲህ በዛ ጊዜ የነበሩ ሰዎችና እሱን የሚያውቁት ሰዎች ስለሱ ያወራሉ ማለትም ያስይዛል። ሌሎች ሰዎችም እንደዚሁ ስለራሳቸው ስለሚያውቁት ነገር ያወራሉ። ያ ሰው እንዴት ነበር አላህ አመቻችቶለት የነበረው ሰው እንዴት ሆነ ሲሉ ሰቀር ውስጥ አስገባዋለሁ ብሏል። አላህ ሰቀር ውስጥ ስለሱ ያገኛል። ከዛ ምን ይሉታል? ከመጀመሪያ ጥያቄ ማለት ነው ማሰለከኩም ፊ ሰቀር ውስጥ ምንድነው የሰነቀራችሁ? ሰቀር ውስጥ ምንድነው የሰነቀራችሁ ብለው ያን ሰው እንግዲህ ምናልባት እንዴት ያዩታል የሚለው ነገር አላህ በስክሪን መልኩ ሊያሳያቸው ይችላል። አላህ በፈለገው መልኩ ሊያሳይ ይችላል።
ያንን ነው እዚህ ጋር እንግዲህ ምን ይላሉ ማለት ነው ሰዎች ጀነት ላይ ቁጭ ብለው የጀሃነም ሰዎችን ሲያዩዋቸው የገቡበት ሁኔታ በጣም አስጨናቂ ከመሆኑ አንጻር ነው ማሰለከኩም የተጠቀሙ። ሰለክ ማለት ይህ ጥብቅብቅ ያለ ነገር ውስጥ እንደዚህ አንዳንዴ እንዴት ነው አሁን በብረት መሀል ሰው ሊገባበት የማይችል ብረት መሀል አንዳንዴ ህፃናቶች ገብተው የምናይበታለን። በዛ ውስጥ ግብት ብለን ስክት የምንለው ነገር የለም። እንደዛ ምን አደረጋችሁ ይላሉ። እንደዛ ናቸው ጀሃነም ውስጥ ያሉ ሰዎች አንድ የሆነ ነገር ውስጥ ተጠፍረው ተይዘው ነው ያሉት እና ምንድን ነው ውስጥ ያስገባችሁ ይላቸዋል። እንግዲህ ዱንያ ላይ ያደረግነው ምርጫ ነው እዚህ ጋር የሚወስኑ ማለት ትንንሽ የምንላቸው ምርጫዎቻችን ወይ ሰቀር ነው ወይ ጀነት ነው የሚያስገቡን ማለት ነው። አላህ ይጠብቀን እና አላህ ጀነት ከሚገቡት ሲሏቸው ምን ይላሉ ይናገራሉ። ማን ሰቀር ምን እንዳስገባቸው ከነዛ ውስጥ የመጀመሪያውና ትልቁ ቃሉ ለም ነኩ ሚነል ሙሰሊን እኛ ከሰጋጆች ጋር አልነበርንም ከሚሰግዱት ጋር አልነበርንም ይላሉ። እንግዲህ ያለ መስገድ ሰቀር ያስገባል ማለትን ያስይዛል። እንግዲህ ሰላት በጣም ከባድ ነገር እንደሆነች ያሳያል። ሰቀር ለመግባት ምክንያት ማለት ሰላትን መተው ምን ያህል ከባድ እንደሆነ ያሳየናል። ለምንድን ነው ሰላትን ስንተው ማለት ከአላህ ጋር ያለን ግንኙነት በጣስ ነው ማለት ነው። ሰላት ማለት ሁል ጊዜ አላህን ማስታወስ ማለት ነው። አላህ በዚህ ሰዓት እኔ ጋር መጣችሁ ተንሾኮሾኩ ብሎናል። በቀን 5 ጊዜ መንሾኮሾኩ ጊዜ ነው የፈጠረ የሰጠን። እነዛ 5 ጊዜያቶች በምንም ተአምር እንዲቋረጡ አይፈልግም። በምንም ተአምር እነሱ ደግሞ መኖራቸው ጥቅሙ ለኛ ነው። ይሄ በዱንያ በሌሎች ነገሮች የተወጠር ነው። እኛ ተመልሰን ሰላት ጋር ሄደን አላህ ጋር ትንሽ ተንሾኳሽኮን ስንመጣ እናረጋጋዋለን። ይሄ ብጥስጥስ ሲል የደረሰውን ነፍስያችን በሆነ ነገር በዱንያ በምናምን በጣም ተጨናንቆ ያለው እንትናችንን ወደ አላህ ጋር ደርሰን ትንሽ ደግሞ ፋታ ሰጥተነው እንደምንመጣ አሁንም ፋታ እየሰጠነው እንደምንመጣ ማለት ትግላችን ራሱ ሁሉ ጊዜ እንዲቀጥል ሰላት አስፈልጊ። እሱ የለም ማለት ነፍሳችን ለምሳሌ የሰው ልጅ ሁለት ነገር አለው። ስጋ አለው፣ ነፍስ አለው። ለስጋችን እየሮጥን ነፍሳችንን እንረሳዋለን። ሰላት ያንን ነፍሳችን እንዳይረሳ ያ ነፍሳችን ምግብ እንዲያገኝ የነፍሳችን ምግብ ሰላት ነው ማለት ነው። የነፍስ የሩሃችን ምግቡ ሰላት ነው። ምግብ ሳልበላ መዋል እንደማልችለው ሰላት ሳልሰግድ መዋል የለብኝም ማለት ነው። ለሩሃችን ምግቡ ሰላት ነው። ዚክር ነው ያው ምግቡ። ከዚክሮች ደግሞ ትልቁ ዚክር ሰላት ስለሆነ ማለት ነው። ስለዚህ አንድ ሰው ሲሰግድ ዓላማ ያለው ሰው፣ የተረጋጋ ሰው፣ የተስተካከለ ሰው ይሆናል። ካልሰገደ ደግሞ አቅም ቢስ ሰነፍ ይሆናል። ስለዚህ በቀን 5 ጊዜ አላህን ማናገር ግዴታ ነው። ከሰላት በኋላ ነው ሌሎች ነገሮች ደግሞ የሚገቡልን። ሰላት ከሌለ ሌሎቹ አይገቡልን። ይሄ ደግሞ ዲሲፕሊን ማለት እንዴት ነው? ዲሲፕሊን ማለት አንድ ነገር በቃ ያ ነገር ሁሌ መኖር ያለበት ነገር፣ አንድ ነገር ማድረግ ራሳችንን ምን እያስተማረን ነው? ስርዓት ያለው ሰው ስርዓት የሆነ ነገርን ይዘን ያን ነገር አልለቅም። አንድ ነገር ይዘን የሚጠቅመን ነገር ከሆነ አንለቅም ብለን ለመያዝ የሚያገለግለን ነገር ነው ከሰላት በኋላ ነው። ስለዚህ አንድ ሰው ሰላቴ ላይ ምንም ነገር አይሰማኝም እንኳን ቢል ከሰላት መቆም የለብንም። ሰላቴ ብሰግድም እኔ በቃ ምንም መንፈሳዊ ግንኙነት የለኝም ብልም ሰላት ማቆም የለብኝም። መንፈሳዊ ግንኙነቱን ለማምጣት እጥራለሁ እንጂ ከሰላት በማቆም ምንም ማመጣው ነገር የለም። ነገ ሰቀር ውስጥ ከመግባት ነው ምንድነው አላህ ዛሬ አስቀድሞ እየነገረን ነው። እዚህ ያለን ምድር ላይ ያለን ይሄን ነገር እየነገረን ነው። አልፈልግም ካል ነገ ማንንም ሰው ተጠያቂ ማድረግ አንችልም። የዛሬ ውሳኔዎቻችን ናቸው ነገ ያለንበትን ቦታ የሚወስኑት። የዛሬ የጻፍነው የሰራነው ስራ የነገ ማንነታችን ላይ ያላቸው ተጽዕኖ አሁን አላህ እየነገረን ነው። ሰላት አልሰገድኩም ነበር ማለት ሰቀር ያስገባል። አላህ ይጠብቃል። ቀጠለና ወለም ነኩ ኑጥዒሙ ምስኪን አለ። እንግዲህ የመጀመሪያው ከአላህ ጋር ያለን ግንኙነታችንን ነበር የበጠስነው። አሁን ደግሞ ወለም ነኩ ኑጥዒሙ ምስኪን አለ። ድሆችን የምናበላ ነበር ማለት ከአላህ ጋር ያለው ግንኙነታችን ከተስተካከለ በኋላ ሁለተኛ መስተካከል ያለብን ደግሞ ከሰዎች ጋር ያለን ግንኙነት ነው። ከሰዎች ጋር ደግሞ ያለን ግንኙነት ላይ ምን አለ ማለት ነው? የተቸገሩ ሰዎችን በምግብ ማብላት የመጀመሪያውን ደረጃ ይዘን ማለት ነው። እኛ በልተን ጠግበን አድረን እነሱ ተርበው ካደሩ ልክ የአላህ ጋር ያለን ግንኙነት እንደተበላሸው ከሰዎች ጋር ያለን ግንኙነትን መበላሸት የለበትም። ሰላቱ ለአላህ፣ ይህም ደግሞ ከሰዎች ጋር ያለን ግንኙነት የምናስተካክልበት ማለት ነው። እንግዲህ ይሄ ችላ ስንለው ቀላል ነገር እንዳይመስለን በጣም ከባድ ነገር ነው። አላህ የዚህን ያህል ሰቀር ውስጥ የሚያስገባ ብሎ ጠቀሰው ማለት ምግብ ማብላት በጣም በጣም አስፈላጊና አንገብጋቢ ነገር መሆኑን ያሳየናል ማለት ነው። እና
ሰላትና ይሄ ደግሞ የተሳሰሩ ነገሮች ናቸው። ሰላት አላህ ጋር ያለን ግንኙነት ይሄ ከሰዎች ጋር ሁለቱም መስተካከል እንዳለባቸው ከአላህ ጋር ያለን ግንኙነት ከሰውም ጋር ያለን ግንኙነት መስተካከል እንዳለባቸው ያሳየናል ማለት ነው። በምድር ላይ ስንኖር ስለ ራሳችን ብቻ ማሰብ የለብንም ማለት ነው። ስለ ሌሎች በዙሪያችን ስላሉ ሰዎችን መጨነቅ እንዳለብን እየነገረን ነው ማለት ነው። እና አምልኮና ስነ ምግባር ደግሞ የማይነጣጠሉ ነገሮች መሆናቸው ሰላትና ማብላት ማለት አምልኮና ስነ ምግባራችን መነጣጠል የማይችሉ አንድ ላይ መሆናቸውን የተደጋጋፊ መሆናቸውን የሚነግረን ነው ማለት ነው። እና አላህ እንግዲህ ከሚሰግዱትና የተራበን ከማይበሉት ያድርገን ማለት ነው። ከዛ እንግዲህ አንዱ ወደ አንዱ የሚመራ ነው የሚመስለው አነጋገሩ ኩና ነኹዙ መዐል ኻኢዲን አለ። ከዛ በኋላ ምንድነው ለዚህ ሁሉ ምንድነው ሰላት አለመስገድ አለማብላት ራሱ ከምንድነው ማለት ነው። እነዚህ እየገፉ እነዚህ ውሳኔዎች እኔን እየገፉ ምን ውስጥ ነው የሚከቱኝ? አሁን ሰላት ስሰግድ ዲሲፕሊን ያለው ሰው ሆናለሁ፣ የተራበ ማበላ ከሆነ ስነ ምግባር ያለው ሰው ሆናለሁ። እነዚህ ሁለቱ ግን በሌሉኝ ሰዓት ምንድነው ምሰራው ስራ ሰላት ላይ ማሳለፍ የነበረው ጊዜ የተራበን በማበላበት የነበረው ጊዜ መሰራበት ስራ የለኝም ማለት የማሳልፍበት የሆነ ቦታ አለ ማለት ነው። ያ ደግሞ ወኩና ነኹዙ መዐል ኻኢዲን ማለት ከሚዘባርቁ ወይም ደግሞ ዝም ብሎ ከሚዋልዱ ሰዎች ጋር እንዋልል ነበር ማለት የማይጠቅም ነገር ላይ ከተጠመዱ ሰዎች ጋር አብሬ ያሳልፍ ነበር ማለት ነው። የሚጠቅሙትን ሰላትና የሚጠቅሙትን ተራበን ማብላትን ትቼ በማይጠቅሙ ነገሮች ጊዜን አሳልፋለሁ ማለት ነው። አሁን እነዚህ ምንድነው ከሆኑ ከኛ እንደዚህ አይነት ሰላት ከማይሰግዱና ተራበን ከማያበሉ ሰዎች መሃል ገብተን ነው ማለት ነው የምንጠፋው እዚህ ጋር እየነገርን ያለው። ስለዚህ ስብስባችን ከማን ጋር እንደምንውል ከማን ጋር እንደምናሳልፍ መቆጣጠር መቻል አለብን ማለት ነው። ለምንድነው ከስብስብ መሃል ተነጥሎ መልካም ነገር መስራት ከባድ ነው። ስብስቡ ውስጥ ያለው ዶሚኔት የሚያደርገው ወይም ስብስቡ ውስጥ የበለጠ ሚዛን የሚደፋውን ነገር የማድረግ እድላችን ሰፊ ነው። ለዚህ ነው አንዳንድ ጊዜ ስብስባችን አንዳንድ ጊዜ ሁሉ ጊዜም ስብስባችንን መቆጣጠር አለብን። ወይ ስብስባችን መከታተል አለብን። ለምንድነው ከስብስቡ መሃል ምን ይሆንላል? ስራ ቀላል መስሎ ይታያል። ስብስቡ መሃል ሆነን መጥፎ ስራ እየቀለለ ያ አብዛኛው ሰው ስብስቡ ውስጥ ያለው መጥፎ ነገር የሚሰራ ከሆነ ምንድነው ማለት ነው መጥፎ ስራ መስራት ቀለል አድርገን እናያለን ማለት ነው። ስብስቡ ጥሩ ከሆነ ግን መልካም ስራ መስራት ቀለል አድርጎ እንዲታየን ያደርጋል። ሁለቱም ነው ማለት ነው የሚገኘው። ስለዚህ ምንድነው ከስብስቡ መጥፎ ከሚሰራ ስብስብ መሃል ጥሩ ለመስራት ይከብዳል። ጥሩ ከሚሰራ ስብስብ መሃል ደግሞ መጥፎ መስራት ይከብዳል። ስለዚህ ስብስብ ምርጫችንን ከማጋ ነው ሙሉ የሚለው ምርጫችንን ማስተካከል ለራሳችን ነው። ለምንድነው ብዙ ጊዜ ከባቢያችን ወይም ደግሞ በዙሪያችን ያለው ነገር ነገሮችን ይቀርጻል። ስለዚህ ከማጋ ወዳጃለሁ ከማጋ ጊዜን አሳልፋለሁ የሚለው ነገር በጣም መከታተል መቻል አለብኝ። ዝም ብዬ ካገኘሁት ጋር ተቀላቀይ የማይሆን ነገር ውስጥ የመመራት እድሌን ማስፋት የለብኝም ማለት ነው። እና አካባቢያችንን እና በዙሪያችን ያሉ ሰዎችን ምንድነው በደንብ መከታተል አለብን ማለት ነው። ብዙ ጊዜ እንደውም እንዲህ አይነት ነገር የምንጎዳው አላህን በቀጥታ አንክደው። ቀጥታ ማለት ቀጥታ አላህን አልታዘዝም አልፈልግም አንልም። ግን በሆኑ ግሩፖች ውስጥ እንገባና የዛ ግሩፕ ውስጥ በተዛስ ግሩፕ ውስጥ ባለን ምንድነው ለግሩፕ ባለን መሳብ ልክ አላህን እንድንረሳው ሊያደርገን ይችላል። በተለይ ጥሩ ያልሆኑ ግሩፖች ከሆኑ አላህን እንድንረሳ በሂደት ቀስ አዝጋሚ በሆነ ለውጥ እኛን ያስወጡናል ማለት ነው። እዚህ ከማን ጋር መዋል እንዳለብን ከማን ጋር ጊዜያችን ማሳለፍ እንዳለብን እንድንመረምር ነው ማለት ነው የሚነግረን። ወኩና ኑከዚቡ ቢየውሚል ዲን ይህ ደግሞ ቀስ እንግዲህ ሰላት አለመስገድ የተራበን አለማብላት ከዛ ደግሞ የምንውላቸውን ሰዎች አለመምረጥ እያሉ በሂደት ሳናውቀው የሆነ ሰዓት ላይ የት ጋር ያስገኘናል? ጭራሽ የመጨረሻው ቀን የለም የፍርድ ቀን የለም ወደሚል ደረጃ የሚያደርሰን ነው የሚመስለው ማለት ነው እዚህ ጋር። ስለዚህ እዛ ከመድረሳችን በፊት የመጀመሪያዎቹን ስቴፖች ካስተካከልን እዚህ ሳንደርስ አላህ ወደሚፈልገው እኛንም ወደሚጠቅመን እንሄዳለን ማለት ነው። እና አንዳንድ ጊዜ በቀጥታ በአፋችን ላንናገረው እንችላለን ይሄን መካዳችንን፣ ግን በምንወስዳቸው ምርጫዎች ይገለጻል። በምናደርጋቸው ድርጊቶች ለዚህ ቀን የሚጠቅሙን ነገሮች ነው የምናደርገው ወይስ በዚህ ቀን የሚጎዱን ነገሮችን የምናደርገው የሚለው ነገር ምርጫችን በእነሱ ተነስተን ምንድነው እኛ አስተባብለናል ወይስ አላስተባበልንም የሚባለው። ቀጥታ ብቻ በዚህ ቀን አምናለሁ እያልኩኝ በዚህ ቀን በሚጎዳኝ ነገር ላይ ማሳለፍ ከሆነ አምናለሁ የሚለው ነገር ከመፈክርነት አያልፍም። ራሴን መገምገም ያለብኝ የማደርገው ድርጊት ለዚህ ቀን
ነፃ የሚያወጣኝ ነው ወይስ በዚህ ቀን የሚጎዳኝ ነው የሚሉት ነገሮች ላይ ነው ማለት ነው። እና ይሄ ላይ ጥንቃቄ ማድረግ ይገባናል ማለት ነው። እና ለዚህ ቀን ደግሞ የምንሰጠው ግምት የምንሰራው ስራ ላይ ተጽዕኖ አለው። በዚህ ቀን ላይ ለዚህ ቀን ያለኝ ግምት ከፍ ባለ ቁጥር ለዚህ ቀን ለሚጠቅመኝ ነገር ለመስራት ራሴን በደንብ ያነሳሳኛል። ይህን ቀን ግን ደግሞ በደንብ ግንዛቤ ከሌለኝ ለሱ ቀን የምሰጠው ግምት ዝቅ ካለ ደግሞ ለዚህ ቀን ለመዘጋጀት መስራት ያለብኝ ነገሮች ከመስራት እዘናጋለሁ ማለት ነው። ስለዚህ ለዚህ ቀን የምንሰጠው ግምት ስለዚህ ቀን ማወቅ ያለብን ነገር በደንብ አድርገን ትኩረት መስጠት ይገባናል ማለት ነው። እና እንግዲህ አራቱን ነገሮች ካሉ በኋላ ይሄን ይሁን ነው አሉ። ያልሰገድ ነው፣ የተራበ ያላበላ ነው፣ ከሚዋልዱ ሰዎች ከሚዋልን ነው፣ እና ደግሞ በደረሰው ቀን ያስተባበል ነው። እስከ መቼ ነው? ሀታ ታንለቂ እርግጠኛ ወይ ሞት እስኪመጣ ድረስ ሞት መጥቶ እስኪወስደን ድረስ ከዛ ነገር አልነቃንም። በዝንጋቴ ውስጥ ነበር እና ሞቱ ደግሞ እነሱ እንግዲህ ተዘጋጅተውለት ስላልነበር የመጣው ከዛ በኋላ ምንድነው ማለት ነው? ምንም የሚጠቅመው ነገር የለም። ሞት እስኪመጣ ባለው ሰዓት ነበር እድል። ይሄ ሁሉ እየተነገረን ያለው እኛ ሞት ሳይመጣ እንድንስተካከል ነው። ሞት ከመጣ በኋላ መልሱን እንደዚህ እንመለስ ይሄን እናድርግ ብንል ይሄን እድል የሁለተኛ እድል አናገኝም። ይሄን እድል በማናገኝበት ሰዓት ወይኔ ከማለት አሁን ላይ መስተካከል እና አሁን አንዳንድ ጊዜ ማስታወሻዎች አሉ። ለምሳሌ በዙሪያችን ቁርአን፣ ሌሎች ማስታወሻዎች፣ አላህ ፍጥረቶች፣ ራሳችን ላይ ያሉት ነገሮች በሙሉ አላህን የሚያስታውሱ ነገሮች ናቸው። እነዛ ነገሮች ህይወት እስትንፋሳችን እስካለ ድረስ ማስታወሻ ናቸው። ልክ እስትንፋሳችን ከወጣ በኋላ ከማስታወሻነት ወደ መስካሪነት ይቀየራሉ። መስካሪዎች ነው የሚሆኑት። ከዛ በኋላ ያደረግነው ስራ ነው የሚመሰክሩብን። ስለዚህ አስታዋሽ እያሉ እንጠቀምባቸው። መስካሪዎች ከሆኑ በኋላ ምንም ማድረግ ስለማንችል ማለት ነው። በየጊዜው የምናደርጋቸው ውሳኔዎች ቸልተኝነት የተሞላባቸው መሆን የለባቸው። እነዛ በኋላ ወደ መልሰው ቁጭት ውስጥ እንዳይከቱን ማለት ነው። ስለዚህ ሞት ከመምጣቱ በፊት እኛ ለሞት መዘጋጀት ይገባናል ማለት ነው። ፈማ ተንፈዑሁም ሸፋዓቱ ሻፊዒን። አንዳንድ ጊዜ ደግሞ የምንሻወድባቸው ነገሮች አሉ። አንዳንድ ምን አሉ፣ እኔ ብዙም ባልሰራም የሆነ ሰው ለእኔ ዋስ ይሆነኛል ወይም ያድነኛል የምንላቸው የተለያዩ አይነት የምንጠራቸው የአማላጅ አይነቶች አሉ። ግን እነዛ አይጠቅሙም አለ አላህ። ለምንድን ነው? እነዛን ሸፋዓቱን ለማግኘት አላህን መቅረብ ነው። ሸፋዓውንም ለማግኘት አላህ በሚወስነው ውሳኔ ነው። ስለዚህ ወደ አላህ ባልቀረብን ቁጥር ሸፋውን አናገኝም። ወደ አላህ በቀረብን ቁጥር ሸፋውን እናገኛለን። ሸፋውንም ለማግኘት ወደ አላህ መቅረብ አለብን ማለት ነው። ስለዚህ አትጠቅማቸው ማለት የማንም ሰው ምልጃ አትጠቅማቸው ማለት በፍርድ ቀን ጓደኛ፣ ቤተሰብ ማንም አይጠቅመንም። አላህ ጋር ባለን ግንኙነት ላይ የተመሰረተ ጥቅም ልናገኝ እንችላለን። እሱን ደግሞ ካልመሰረት ነው ምንም ነገር አናገኝም ማለት ነው። እና ስለዚህ የሆነ ነገር አገኛለሁ ብለን እዚህ ይሄ በማይጠቅሙን ነገሮች ወይ ሊጠቅሙን በማይችሉ ሰዎች የማይሆን ግምት እንዳናሳድር እና አላህ እንጂ በዛ ቀን ሊጠቅመን ይችላል ማንም ስለሌለ ወደ አላህ ነው መመለስ ያለብን ማለት ነው። فما لهم عن التذكرة معرضين አለ። እነዚህ ሰዎች ታዲያ እንዲህ የተነገራቸው ይሄ አይጠቅምም ተብለው ይሄ ሁሉ ተነግራቸው የጎጂ ነገሮች እንደዚህ ሰቀር ያስገባሉ ተብለው እነዚህ ሰዎች ምን ነክቷቸው ነው ከማስታወሻው ከግሳጼው የሚያፈገፍሉት የሚሸሹት? ምን ነክቷቸው ነው? ቁርአን እንግዲህ የመጣበት ዋናው ዓላማ ማስታወስ ነው። ከቁርአን ለምን ትሸሻላችሁ? በሌላ ነገር ከቁርአን ለምን ትሸሻላችሁ? ቁርአን ለምን ነው የሚሸሻው? አስታዋሻችን ተፈጥሮ አስታዋሻችን ነው። ዙሪያችን አስታዋሻችን፣ እኛ ራሳችን ያለን አስታዋሽ ብዙ አስታዋሾች አሉ። እነዚህ ነገሮች ለማስታወሻነት ከመጠቀም ለምን የምንዘናጋው? ለምን የምናፈገፍገው? ማስታወሻ ደግሞ እንደ ሰው ደረጃ ሁሉም ሰው ማስታወሻዎችን መጠቀም ይችላል። ጥሩ ነው የሚባለውም ሰውዬ ከዛ የበለጠ ለመሻሻል ማስታወሻ ይጠቅማል። ምንም ደግሞ እየሰራ አይደለም የሚባለውም ሰውዬ እንደገና ራሱን ለማስተካከል ማስታወሻ፣ ሁላችንም ማስታወሻ ያስፈልገናል። ከኛ በላይ ያሉት ትልቆቹም ላይ ደርሰዋል የተባሉትም እኛ በዛ ላይ ወይ በቁርአን አካባቢ በሆን ቁጥር ምንድነው ማለት ነው ከዝንጋታ እንድንወጣ ያደርጋል። ቁርአንን በራቅነው ቁጥር ከዝንጋታ ውስጥ እንገባለን። ወደ ቁርአን በቀረብን ቁጥር ከዝንጋታ ያነቃናል። ስለዚህ በኋላ እኛ ርቀን
ምንም አላገኘሁም የሚያስታውሰኝ ነገር አልነበረም ብንል ምንም አይጠቅመንም። ስለዚህ አንድ አያ በየሆነ ቀን ባወቅን ቁጥር ምንድነው ለአላህ ይበልጥ ያቀርበናል፣ ወደ አላህ ተጋላጭነታችን ከፍ ያደርገዋል። ስለዚህ ምናምን መሆን አለብን ማለት ነው፣ በየጊዜው ማስታወሻዎችን መጠቀም ማየት መቻል አለብን ማለት ነው። ከዛ ምንድነው የሚያዘናጋቸው ካለ እንዴት እንደሆነ ሁኔታቸውን በስዕላዊ መግለጫ ሊነግረን ፈለገ። ከዚህ ከማስታወሻ እንዴት እንደሚልቁ ልክ እንደምንድናቸው አለ ከአነሁም ሑሙሩ ሙስተንፊራ፣ ልክ ድንብርብራቸው እንደወጣ የሜዳ አህያዎች ናቸው። ድንብርብራቸው እንደወጣ የሜዳ አህያዎች ናቸው። ምን ሲሆን ከማስታወሻ ሲሸሹ ማለት ነው። ከማስታወሻ ሲሸሹ ልክ የሜዳ አህያ አይተን ከሆነ አንበሳ ሲመጣበት በሚቀጥለው አያ አንሑሩ ሙስተንፊራ ፈረት ሚን ቀስወራ ይላል። ከአንበሳ እንደሚሸሽ የሜዳ አህያ ነው አለ። የሜዳ አህያዎችን ሁኔታችሁ ከሆነ አንበሳ ሲመጣባቸው እንዴት ነው የሚሄዱት? ወደ አንድ አቅጣጫ እንኳን አይሄዱም፣ የተምታታ አካሄድ ነው የሚሄዱት። ወደዛ አንዳንዱ ጭራሽ ወደ አንበሳው መሄድ አለ፣ ወደሚበላው አንበሳ። ከዛ መሀል ነው አንዱን የሚይዘው አንበሳ። ስለዚህ ምንድነው ድንብርብሩ የወጣ ማለት ትክክለኛ የሸሽታቸው እውነታውን ተረድተው አያስፈልገኝም ብለው ሳይሆን በጉር በድንብሩ ዝም ብለው ነው የሚሸሹት። ከምኑ ከአላህ ማስታወሻ ማለት ነው። ስዕላዊ መግለጫ ላይ ሰጠን። አላህ ያንን አይተን ምንድነው በአገናዝቤ ነው እየሸሻው ያለሁት ወይስ በደመ ነፍስ ነው እየሸሻው? የሆኑ ሰዎች ስለሸሽ ቅድም ነኹዱ መዐል ኻኢዲን ማለት ሲከም ነኹዱ መዐል ኻኢዲን ማለት ከሆኑ የሆነ ግሩፕ ውስጥ ራሴን ከተቼ እነሱ ያሉትን እየሰማው ነው የሚሄደው። ያደናብሩናል። ልክ ፊርዓውን ፈስተኸፈ ቀውመሁ ሰው ህዝቦቹን አስፈራራ። ሙሳ የመጣው ሃይማኖታችን ሊያጠፋ ነው አላቸው። ሰዎች የተወሰኑ ሰዎች ይሄን አምነው ተቀበሉ። እነሱ ለራሳቸው አይተውት እውነትን ሊያጠፋ ነው ወይስ ሊያለማ ነው ብለው አይተው ሳይሆን እሱ ያላቸውን የተከተሉት። በአሁኑ ጊዜ ብዙ ሰዎች በሚዲያ መጥተው ያስፈራራሉ። እስልምናን በተለያየ ነገር ለማጠልሸት ይሞክራሉ። ያንን ማጠልሸት ሰምቼ ነው ወይስ በትክክል እስልምናን አንብቤ ይሄ ትክክል አይደለም ብዬ ነው? እያንዳንዳችን ነው የምንጠይቀው። የእነዛን ሰዎች ሰምተን ልክ እንደ ሜዳ አህያ ድንብርብራችን ነው የሚወጣው ወይስ በትክክል ራሴ አንብቤ ይሄ አይ ትክክል አይደለም ብዬ ነው? ዝም ብለን ነው እንግዲህ ብዙዎቻችን የምንከተለው። ዝም ብለን አስተውለን እያንዳንዳችን። አላህ ግን ለሁላችንም አእምሮ ሰጥቶናል። የሆኑ ሰዎች መጫወቻ መሆን መቻል የለብንም። ከነዛ ሰዎች መጫወቻ እንድንወጣ ነው አላህ እያዘዘን ያለው። እነዛ ሰዎች ለሚፈልጉት ዓላማ ነው እኛን የሚጠቀሙት፣ እነሱ ለሚፈልጓቸው ነገሮች ማለት ነው። ስለዚህ ስዕላዊ መግለጫ ሰጠው እንዴት እንደሚሸሽ። ብዙ ጊዜ ደግሞ አለመቀበል ግለሰባዊ ሳይሆን ማህበራዊ እንደሆነም ይገልጸናል። በማህበር ሰዎች በአንድ ላይ የሆነ እንትኖችን በመከተል በተለይ መሪ አድርገው የያዟቸው ሰዎችን በመከተል እንጂ እያንዳንዱ ሰው አስተንትኖ ይሄ ትክክል አይደለም ብሎ አይደለም የሚለውንም ለመግለጽ ነውና ቀርባችሁ ይህት በትክክል ለእናንተ ይጠቅማችኋል አይጠቅማችሁም ውስጥ ያስተውሉት። ካልሆናችሁ አስተውላችሁ ቢበሉ አላህ እያለ ያለ ከአንዱም ሑሩ ሙስተንፊራ ፈረት ሚን ቀስወራ ከአንበሳ እንደሸሹ። እዚህ ጋር አንበሳ ብሎ የገለጸው እውነታውን ነው። እውነታው ሲመጣ እውነታውን ፈርተውታል። እንደ አንበሳን እንደፈሩት ፈርኩት። ጠጋ ብለው መመርመር መቻል ነበረባቸው። ራሳችን የፈጠርናቸው ፍራቻዎች ናቸው። ይሄንና ፍራቻውን ተውትና እስቲ ጠጋ ብላችሁ እዩት፣ እውነታውን ተጋፈጡት። ያን ስትጋፈጡ ዝም ብላችሁ በምናብ የፈጠራችሁት ፍራቻ ይወገዳል እና ያን ጊዜ በትክክልም እውነታውን ይገለጽላችኋል እያለን ነው ማለት ነው። ስለዚህ በጣም ነገሮችን ማየት እንዳለብን ማስተንተን እንዳለብን ዝም ብለን በድፍኑ መከላከል እንደሌለብን እየነገረን ነው ማለት ነው። በል ይሪዷል። ነገር ግን አሁን እነዚህ በተለይ መሪ የሚባሉትና ሰዎችን እያደናበሩ እንዳይቀበል የሚያደርጉ ሰዎች በተለይ እነዚህ ሰዎች ይፈልጋሉ ኩሉ ምሪእ ሚንሁም ከነሱ እያንዳንዱ አዩታ ሱሑፈን ሙነሸራ የተዘረጋ መጽሐፍ ወይም የተዘረጋ ጽሁፍ እንዲሰጥ ይፈልጋል። ምን ማለት ነው የተዘረጋ ጽሁፍ ማለት? እንግዲህ መልእክተኛ ተላከ፣ ቁርአን ተላከ። ለእኔ መልእክተኛና ቁርአን ከሚላክ ለራሴ ቀጥታ ለምን አይሰጠኝም ነው እያሉ ያሉት ነው። ለራሴ ቀጥታ ለምን አይሰጠኝም? ልክ አንዳንድ ጊዜ በተለይ ኤርቶሆል ፊልም ታዩ ከሆነ ወይም እና ኦስማንን ፊልም ታዩ ከሆነ እዛ ላይ ደብዳቤ ሲመጣ ይሄ እንዲህ ተከፍቶ የሚያነቡት ነገር አለ አይደል? እሱ ነው ታሶፈንሽ ልክ እንደሱ ተነቦለት ከአላህ ለገሌ እንደዚህ የሚል ነገር ለምን አልመጣልኝም ነው። ይሄን ያሉበት ምክንያት ደግሞ
እውነታው ሳይገባቸው ወይ እውነታው ሳይሆን ቲቪት በቃ ቅድመ ሁኔታ ማለት ላለመቀበል የምናመጣቸው አንዳንድ ቅድመ ሁኔታዎች አሉ። አልቀበልም ስንል ቀጥታ አልቀበልም ከማለት ይልቅ እንደዚህ የማይሆን ነገር በመጠየቅ አልቀበልም፣ በተዘዋዋሪ መንገድ አልቀበልም፣ በስውር መንገድ አልቀበልም ለማለት ነው። ለእያንዳንዳችን ይምጣ የሚለው የአላህን ሁኔታ አላህ ያመጣውን ሁኔታ መቀበል ሳይሆን የራሳቸውን አስቀምጡ ፕሪኮንዲሽን ወይም ደግሞ ቅድመ ሁኔታ አስቀምጡ ማለት ነው። ያንን ነው አላህ እየተቻለ በእናንተ ቅድመ ሁኔታ አይደለም፣ ባሮች ናችሁ እናንተ፣ አላህ ነው አምላኩ፣ አላህ ያመጣላችሁን ተቀበሉ። በእርግጥም ለእያንዳንዳቸውን ቢመጣ ስለማይቀበሉት ማለት ነው። ይህን ያሉበት ምክንያት አለመቀበላቸውን ሲስተማቲካሊ ወይም በሆነ በእንትን መልክ እየገለጹ ስለሆነ ማለት ነው። ከላ አለም በፍጹም ይሄ የሚሆን ነገር አይደለም ማለት በላ ይኻፉን አልአኺራ ይልቁንም ይህን እንዲሉ ያስቻላቸው የመጨረሻውን ዓለም ቅጣት ስለማይፈሩ ነው። የመጨረሻውን ዓለም ስለማይፈሩ ነው። ቅድም ኩና ንከዚቡ የውሚዲን የሚለው ላይ የደረሱበት መጀመሪያውኑ ያንን ስላልፈሩ ነው። በሂደት ነገሮችን በመቃወም ከትንሹ ጀምሮ እምቢ በማለት ከትንንሾቹን በመካድ በሂደት ምን እያደገ በቃ የመጨረሻው ዓለም ወይ በቃላቸው የለም ይሉታል፣ ካልሆነም በተግባራቸው ያንን ይክዱታል። በዚህ ምክንያት ነው ይሄ ነውና እንግዲህ አላህ አስፈላጊውን ነገር ሁሉ ልኳል። ለሰው ልጅ የሚያስፈልጉትን ነገሮች በሙሉ ልኳል። ግን ከሰው ልጆች መሃል ድርቅርቆች አሉ። የተላከው ነገር እነሱ መለወጥ ስለማይፈልጉ አንዳንድ ጊዜ መለወጥ የማይፈልግ ሰው ምንም ቢመጣለት አይለወጥ። ችግሩ የመረጃ ማነስ ሳይሆን ለውጥ የመፍራት ነው። መለወጥን ስለፈሩ ነው ያ ነው እንጂ የከለከላቸው አኼራን ፈርት ሲፈሩ አኼራን በመፍራት የሚመጡ ለውጦች አሉ። እነዛ ለውጦች ይፈራሉ። ለምሳሌ አጭበርብሮ መስራት የሚፈልግ ሰውዬ ይሄን አይቀበልም። መጠጣት፣ መዝናናት፣ መጨፈር፣ መዝለብ የሚፈልግ ሰውዬ በዚህ አኼራን በመፍራት የሚመጣው ለውጥ መቀበል አይፈልግም። ስለዚህ ያንን ለውጥ ስላልፈለጉት እንጂ መረጃ ስላነሳቸው አይደለም እያለን ከላ ይከልከሉ ኢነሃ ተዝኪራ ይሄ መገሰጫ ነው። ይሄ ሁሉ አሁን ያነሳናቸው ቁርአን ማስታወሻ ናቸው። ተዝኪራ ማለት አላህ እንግዲህ ሩሃችን አላህ ጋር ነበር። ከዛ ጀሰዳችን ሲፈጠር እናታችን ወደ ውስጥ ሩህ እስኪገባ አላህ ጋር ነበር ማለት አላህ ጋር እያለን ሩሃችን ምን አለው ማለት ነው። ልክ እንደ ቢውልቲን ነው ወይም ደግሞ ኢምቦርን ውስጥ የአላህ እውቀት አለ። አላህ መኖሩን የሚያውቅ ውስጣዊ እውቀት አለ። እሱን ነው ቁርአን መጥቶ ነካክቶ እንደገና እያስታወሰን ያለው። ለዛ ነው ኢነሃ ተዝኪራ የሚለው። እቺን ቁርአኑ ውስጣችሁ ያለውን ነገር አውጥቶ ነው የሚነግራችሁ፣ እያስታወሳችሁ የሌለ ነገር አይደለም። ለዚህም ነው ቁርአን ሲቀራ ቁርአን ስንሰማ ውስጣችን ያለ ስሜት በሌላ ነገር የማይመጣ ስሜት አለ። ያ ከሩሃችን ጋር የተያያዘ ስሜት ገና ምድር ሳንመጣ በፊት ሩሃችን ጋር ውስጥ ስላለ ነው ውስጥ። ስለዚህ ኢነሃ ተዝኪራ አለ። ይህ ተዝኪራ ነው። ውስጣችሁ ያለውን ነገር መኮርኮር ነው፣ አዲስ ነገር አይደለም እያለን ግን ለማን ነው? ፈመን ሻአ ዘከረ መታወስ ለፈለገ መገሰጽ ለፈለገ ሰው። ካልፈለገና ደረቅ ከሆነ ቅድም እንዳልነው ምክንያቶችን መደርደር ይችላል። ያልፈለገ ሰው ተአምር አይቀይረው። ያልፈለገ ሰው ምንም አይነት መረጃ ቢመጣ አይቀይረው። ግን ለፈለገ ሰው የፈለገ ሰው ደግሞ ትንሽ መረጃ ይበቃዋል እያለ ነውና አላህ እንግዲህ ከፈለጉትና መረጃ በትንሹም በሆነ ተብቃቅተው ወደሱ ከሚመለሱት ያደርጋል። ወማ የዝኩሩን አለ አይገሰጹም ኢላ አየሻ አላህ የፈለገላቸው ሲቀር ወይም ደግሞ እነሱ ራሳቸው ፈልገው ያፈላጎታቸው ከአላህ መሺአ ጋር ሲገጥም ማለት ነው። እነሱ ፍላጎት ሲኖር የአላህ ስለሚመጣ የአላህ መሺአ የሰዎች ፍላጎት ጋር የተያያዘ ሲሆን ሰዎች ካልፈለጉ ስለማያስገድድ ነው እንጂ በሰጠው ፍሪዊል በፍሪዊላቸው ተጠቅመው ለሚያደርጉት ነገር ግን እሱ ፍላጎቱ አለ። እሱ አህሉ ተቅዋ የመፈራት ባለቤት ነው። አህሉ መግፊራ የምህረትን ባለቤት ነው። መፈራት ባለቤት ስለሆነ ያን መፈራት የሚገባው ነገር ጥንቃቄ ለሱ ሲፈራ እሱ ደግሞ ለሚፈሩት ሰዎች መግፊራ የሚሰጥ ነው እያለን ነው። አላህ እንግዲህ ከሚፈሩት እና መግፊራውን ከሚያገኙት ያድርገን። ዛሬ በዚህ በቀናል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።